አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያብዛልኝ። ዛሬ በጁማችን አልሐምዱሊላህ ረብል ዓለሚን በተከበረ ቀን ጁማችን በትንሹ ሂዳችን ያደረሰን አላህ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን አለ ኩሊ ሐል ለአላህ ምስጋና ይገባ። በዋናም ኢዳችን በረመዳናችን ኢንሻአላህ ቢዝኒ ተስፋ አንቆርጥ እንከጅለዋለን። አላህ ያደርሰናል ኢንሻአላህ ኢንሻአላህ። አላህ ያግዛችሁ። እናንተም የሰው ሀገር በቃችሁ ይበላችሁ። እህቶቼ ወንድሞቼ፣ ሁሌም በድዋ እያስታወስኳችሁ ነው። ሀገራችሁ ያብቃችሁ፣ ሀገራችሁ መሬት ሰው ቤት በቃችሁ ይበላችሁ። የወጣችሁበት ዓላማ ተሳክቶ ከቤተሰቦቻችሁ በሀገራችሁ በቤተሰባችሁ ብትደሰቱ ምኞቴ ነው። ኢንሻአላህ ኢንሻአላህ። ረቢ ዚድኒ ኢልም፣ ጌታዬ እልም እውቀት ጨምርልን ይለናል። እኛ ያው ባወቅን ነገር አንዳንድ እህቶቻችን ወንድሞቻችን አጠያየቀን ኡስታዝ አሉ እኛ ይሄማ አላቀውም ይሄማ እንደዚህ አሳልፌ ነበር ምን ሳይሆን እውቀት ባላቸው ወንድም እህቶቼ እኛም እንደዛ ረቢ ዚድኒ ኢልም እንዳለ ጌታዬ እኛም እውቀት ጨምርልን ብለን የአላህም እየለመንን የአንዳንድ እህቶቻችን የአንዳንድ ወንድሞቻችን እያጠያየቀን እንደዛ በሆነ እንትኑ ለማወቅ አላህ ይርዳን፣ አላህ ያመቻችልን እላችኋለሁ። አልሐምዱሊላህ ረብል ዓለሚን በሰላም አደረሰን። የዛሬ ሳምንት ደግሞ ሳምንቱ ሱብሃንአላህ እንዴት እንደሚዘዋወር አንድ ቀን አይመስልም። የሳምንቱ እንትን ስትሉ በተቻላችሁ አቅም ያው ዛሬ ቀን ሱረቱን ካፍ በፊትም እላችኋለሁ እዛ እያለን ሳንጀምረው ስራውም እንዲህ እያልኩ አሁን ምንም ያው ጁማ ቀን ወጥቶ ለመስገድ እንትን አይልም። ሴት ልጅ ያው ቤትም ነው የተፈቀደላት። የጁማ ቀን ክብር እነሱ ብዙ አላቸው፣ ይወጣሉ። ስራ የለም እዛ ሀገር ታውቃላችሁ፣ ቤት ነው የሚሆኑ አረቦች። ጁማ በቃ እንደ አገራችን አሁን እሑድ ቀን ስራ የትም ይዘጋል አይደል? እንደዛ ነው ሰጣቸው። ያው መቼም ሴቶቹም ማንም ቤትም ነው በዛ ሰዓት በጠዋት ተነስታችሁ ያ ሱረቱን ካፍ እነሱ ሳይነሱ እኔ ምን አደርግ ነበር? በቃ ሚሰራም ስራ ምንም ሆነ አኪድ ሱብሂ ሰግጄ እንትን ካልኩ በዛኛ ስራ ሳልጀምር ከሆነ እንደዛ ወይም የነሱ ቁርስ ምን ሰዓት ቶሎ ብዬ ያ ሱረቱን ካፍ ቀርቼ ምናምን እነሱ ሲነሱ ድረስ ከሆነ ነው እንጂ ታውቃላችሁ ቁርአን ተነስቶ በቀን እንደዛ ከፍተን ስንት ጊዜ ሲጠሩን ስንት ጊዜ አቋርጠን ስንት ጊዜ ናም ያለን እነሱ እንደዛ ሲጠሩ እዛ ከፍተን ምን እኔ ጭራሽ እንትን አለው ነበር። በቃ ተነስቶ ነበር የቁርአን ምንም ኡስታዝም ከሙራጃ ምንም ካለብን ቀረ ነበር ወይ ማታ ጊዜ ወይ 10 ሰዓት የነሱ ቡና ምንም ሁሉም ነገር አሁን ጨርሻለሁ። ይሁን ያው 10 ሰዓት ምሳ ከበሉ በኋላ ትንሽ ሰዓት እረፍት ክላሳችሁ የምትገቡ ስለሆን በዛ ሰዓት አምሻቼ እንደዛ ባደረኩበት በተመቸኝ ሰዓት እንጂ ቁርአን አልከፍትም ነበር። ለምን እነሱ ያው የስራን ብለን ስለወጣን መቼም አውቆ እነሱ ቁርአን በሰላትሽ ነን አንዳንድ እኔ ጋር አልሐምዱሊላህ ረብል ዓለሚን ስትጠራ በስራ ሰዓት ከሆነ እየሰገደች ነው ዘይነብ እንቴ ሰሌ ሐላስ ምናምን ጀዛቸው አላህ ይክፈላቸው። እኔ ጋር ስለተመቸኝ ያው የሌላ እህቶቼ እንደዛ ብዬ እንትን አልልም። አንዳንድ እህቶቻችሁ ያው በቂራትም ሰዓት በምንም ሰዓት እየተመቻችሁ ብትሉ ቁርአን እየቀራሁ ነበር እየሰገድኩ ነው ብትሉ አንዳንዶቻችሁ ሊሳደቡ ይችላሉ አሉ በቦታ ቦታ። እኔ ግን አልሐምዱሊላህ ያ በቀራበት ሰዓትና በሰላት ሰዓት ምንም አውቆ ይሄኛ አልጨረሽም ወይ ብሎ ይጠይቁኝ ነበር። ጀዛው አላህ ይክፈላት። እኔ ሁሌ ነው የምላችሁ እኔ መዳምን ሳይሆን እንደ እናት መቼም ከእናት እኩል ባይሆንም ይሁን በጣም ሁሉም ነገር እንትን ያለች ነገር ነበር። ሁሉም ያው ብድሩ ያስቀመጠው ውድ ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል። ሰራተኛ እንደ ልጃችሁ የሁሉም ሀቅ ያው የሰራተኛ ሀቅ ብዙ እንትን ስላለ እንደዛ ታደርግ ነበር ሴትየዋ። ልጆቿ ሳይበሉ ቀድማ የኔ አስቀምጣ የሚገዛ ነገር ተገዝቶ የመጡን ነገር ብዙ ነገር አስቤዛ ሲገዛ ቀድሞ እቃውን ሳይሆን መኪና ውስጥ የኔውን ነው የምትሰጠኝ የነበረ። ሀኪስ ዘይነብ እንቲ ሀገኝ እንደዛ የሚተቆጣጥሮ እኔ እሷ ሴትዬ አላህ ጀዛዋ ይክፈላት። እሷም ለአላህ ብዬ እኔ ካሜራ አላህ ነው ብያትም እየሰራሁም እስካሁንም ደውላ እስካሁን እየፈለገችኝ ነው። በሀቅ ከሰራችሁ እህቶቼ አላህ ያየናል። የኛ ካሜራ አላህ ነው እንጂ እነሱ እዛ ጋር አዎ ቤታቸው የትም ቦታ ቢለጥፉም አሁን የዘመናዊ ይሄ ፋሽን እንትኑ ካሜራ ምንም ሳይሆን ሁሌ ፈጥሮን ከመጥፎ ነገር ራቁ፣ ሐላል ነገር ሰብስቡ፣ ሐላል ነገር ብሉ፣ ሐላል ነገር ተቀበሉ ያለን አላህ ሱብሓነሁ ወተዓላ እሱ ያየናል ብለን ከሰራን እስከ መጨረሻውም እነሱም ሊፈጥሩ ብዙ ነገር ያደርጋሉ። እናንተም ለአላህ
እኛ እሱ ይመለከተናል፣ እሱ ያየናል። ቤት የምትሰሩ ነገር የተሰበረ ነገር ቶሎ ብላችሁ በእናንተ የጠፋ ነገር ቤት የተደረገ ነገር በቃ ሀቅ ያለ ነገር እንዲህ ካወራችሁ እነሱም ታውቃላችሁ። አንድ ቀን ውሸት ነገር ካገኙብን ሁሌም ያ በቃ አንድ ያገኛችሁበት ሁሌም እምነታችሁ አንድ ቀን ምንም ሳትሉ ጥሩ ነገር አድርጋችሁ ከሰራችሁ ራሳቸው በጣም ነው እንትን የሚላቸው። መጥቼ እስካሁን እንኳን ይቅር ብላ የውጪ ልምጣ ሽርሽር የረፍት እንኳን እንደ በፊት ልትሰሪ እኔ ጋር ምን ሳይሆን መተሽ ረፍት አድርገሽ ልትሄጂ ብላ እንዴት እንደምትሆን ለምን በቃ ሀይቃ ሳልቀይር ምን ሳልል ስንት ዓመት በሷ ጋር እንደዛ ሰርቼ ምናምን ትንስል አሁን ልጆች ያሳደግ ልጆች የደረሱ ስራ ጨርሶ ስራ ገቡ። እነሱም እንደዚህ አመቻችቶ ነው አንቺ ጋር የሚያስታውሱ ምናምን ብላ ሁሌ ነው እንትን የምትል። በሀቅ ብለን ከሰራን አላህ ሱብሓነሁ ወተዓላ እኛም ጥሩ ነገር ከሌላ ቦታ ነው የሚያዝልን። እህቶቼ የወጣችሁበት አላማም ጠንከር ብላችሁ የቀልዱ የመዘፈኑ የመጨፈሩ ብር አሁን የሰራሁበት አገኘሁ በሱ እንደፈለኩ ልሁንበት ብላችሁ ወጣችሁ እንደፈለገቻችሁ ካልሆናችሁ በእርጋታ የአላህ ፍራቻ ፈጣሪ ያየኛል ብላችሁ ከሰራችሁ መቼም ጨረሻችሁ ደስታ ነው እንጂ ምንም የምትከፉ ነገር የለም። አኪድ ሶሻል ሚዲያ እሱ ብቻ ቀልቤ እሱ ብቻ ልልበስ እሱ ብቻ እወጣለሁ እዛ ጋር የሆነ ምርቃት ያለ የሆነ ሰርግ አለ እወጣለሁ እዘንጣለሁ። እንዲህ ከሆነ ምንም በሰው ሀገር በስደት ሊያልፍልን አይችልም። አላህ ከጎናችሁ ይሁን። ጭራሽም አትውጡ፣ ጭራሽም ራሳችሁ እንትን እንዳትሉ ብዬ ሳይሆን በቃ ጊዜ ያለው ሁሉም ነገር ከቤተሰቦቻችሁ ልጆች ካላችሁ ከልጆቻችሁ ሀገራችሁ ገብታችሁ እንደፈለጋችሁ ለመሆን ቅርብ ነው። አላህ ሱብሓነሁ ወተዓላ የከጀላችሁ ነገር ይሰጣችሁ። ይሄ ነገር ይደረጋል ብላችሁ በአላህ ዘንድ ካመናችሁ ማይሳካ ነገር የለም። ኢንሻአላህ ይሄ ቀንም ያወጣችሁበትም ልፋታችሁም ያሽንት ቤት ስናጥብ አንዳንዴ በእነሱ እንከፋ እናለቅሳለን እንላለን። ይሄ ሁሉም መተው አለብን። ጠንከር ብለን በቃ የሆነ ነገር እንትን ሲልባችሁ ረካተኝ ሰግዳችሁ እነሱን ቢሳደቡ ታውቃላችሁ። ልጆቻቸው የሆነ ነገር ቢያጠፉ ወይም ቢያለቅሱ እኛ ምን እንዳደረግን የልጆቻቸው በጣም ይወዱ ስለሆነ ልጆች የምትይዙ እህቶቼ ጠንከር ብላችሁ በእንደዛ ነገር ዛሬ ቀን አሁን ያው ሐሙስና ዓርብ ስራ እንደሚበዛ ምን እናውቃለን። እናቷ ቤት ከሆናችሁ የሚመጣ ህዝብ የልጅ ልጅ ዘመድ አዝማት መጥቶ እዛ ምን ሲል እቃው ይበዛል ሲጠራችሁ ምናምን ብስጭ ትላላችሁ። በዛ ጊዜ አልሐምዱሊላህ ረብል ዓለሚን በዝኪራችሁ ሱብሃንአላህ አልሐምዱሊላህ አላሁ አክበር እንዲህ እያላችሁ ስራውም አላህ በራሱ ጊዜ በእንደዛ ነገር እየቀጠላችሁ ነው እንጂ እውነትም ከነሱም ጋር ፊታችሁ እንደዚህ አጥፍታችሁ ምናምን እሺ መርሃባ እያላችሁ ትንሽ ረፍት ስታደርጉ ያ ክላሳችሁ እንትን ብላችሁ ረካተኝ ሁሉ አድርጋችሁ ረካተኝ ሰግዳችሁ አልሐምዱሊላህ ረብል ዓለሚን ይሄም እነሱ ያዘዙን ይሄን ወጥቼ ከእናት አባቶች የተለይቼም የዚህም ያበቃኝ አላህ ጤና ሰጥቶኝ በዚህ ተለዘቂ ይሄ ነገር ሰበብ አድርሺ ነገ አንቺም ያልፍልሻል። ነገ አንቺን ሰራተኛ አታዩ ምን ነበርኛ እንደናንተም ሰራተኛ ሆነን እንደናንተም ሲጠሩን እንደናንተም ሽንት ቤት እየሮጥን እንደናንተም ስንት ጊዜ ሳሂኑ ይሄ አምጪው ብጭርቆ አጥበን አምጥተን ነበር። ይሄማ ሽታ አለበት ውሰጂ አጥበሽ አምጪው። ልብስ ተኩሳችሁ ምን ይሄ ነገር ሁላችሁ የምታየው ነገር ልብሱ አጥባችሁ ተኩሳችሁ ስታመጡ ይሄ ልብስ ማሽታ አለበት ይሄ ልብስ አልተተኮሰም። ትላንትና ሐዋነሽ በጣም ያሳዝነሽ ነገር እያንዳንዱ እኔማ እንደዛ በልብስማ እኔ ጋር ጀዛቸው አላህ ይክፈላቸው። ተኮስኩ አልተኮስኩ ደክሞኝ ነበር ዝም ብዬ አጣጥፌ ቁም ሳጥን አስገባው። ይሄ ልብስ እንዲህ ሂጃባቸውና አባያ በውጪ የሰውየው ያነጭ ገንዶራ ምናምን በውጪ ነው የሚተኮስ የነበር። አሁን ሐዋ ምላለችኝ እኔማ እያንዳንዱ የተተኮሰ መስኮት ላይ እንደዚህ ተሰቅሎ በስልኬ ማይላክልኝ ነገር የለም። ይሄ ያልተተኮሰም ይሄ ያልተተኮሰ አለ። ባስኬቱ የተተኮሰ የወሰዳችሁ ልብስ አምጥቶ የሚደፉ አሉ። ብዙም ይደረጋል። ግን መጨከን ሰብር ማድረግ ወጥቼ ነበር አላህ ጤና ሰጠኝ ያደረጉ ነገ የሚጠየቁ ራሳቸው ነው። እኛ ግን አንችልም። አንዳንዶቻችን ለምን ጨጓራችሁ በትንሽ ጊዜ አሁን እዚህ መጥቶ ስንቶቻቸው መሰላችሁ ጨጓራቸው ኩላሊት የምትሉ በዚህ በንዴት ነው። እድሜያችሁ በንዴት ነው መታችሁ። ስንት ሆቶቻችን አሁን ልጅ አተን ምናምኑ የነሱ እንደዚህ ተናዘው ቀጠል በውስጣችሁ ምን ሳል በቃ ፈራ አናል አይደለም ገብታችሁ በክላሳችሁ ያ ረካተኝ ሰግዳችሁ ያ ቁርአን አንድ ሱራ ተቀራላችሁ አይደል? በቃ በቀልባችሁ ምንም ተናዳችሁ በእነሱ ምን እንትን ያላችሁ የነበረ አላህ ሱብሓነሁ ወተዓላ ምንም እንትን እንዳላችሁ ነው የሚያደርጋችሁ። በእንደዛ ነገር እንትን ማለት አለባችሁ።
ተውበታችሁ እንደዚህ እያረጋችሁ ስራም እየሰራችሁ አላህ በራሳችሁ ቤት ያስደስታችሁ። መቼም ወጥቼ አይደለም ወይ የወጣሁበት ዓላማ ይሄ አይደለም ወይ ብላችሁ ማሰብ አለባችሁ። ተደሰቱ። ደግሞ ሀገርም ስታስቡ ሀገሬ እንደዚህ ነው ተወደዋል ምናምን ምናምን አንዷ ወይ የምትበላ ነገር ይሄ ነገር ሁሉ ነገር እንደዚህ የሚበላ ነገር ባይኖር ምን ባይኖር በሰው ሀገር እንጠፋ ነው። በሰው ሀገር እዛም ሆነ እንቀር ነው። ሀገር ማንገባበት ሀገር ምን አስታውስበት ጊዜ እንዲህ ነገር ለምን ትላላችሁ? እንደ ሀገራችን አልሐምዱሊላህ ረብል ዓለሚን አንዴ በቃ እኔ በሀገሬ መጥፎ ምን ምለው ነገር አንድነት ፍቅር ያምጣልን እንጂ ይሄ ስልካችን ዩቲዩብ እንደዛ ለፍተን እንደዛ እንቅልፋተን እንደዛ ሆነ ለመስራት ማያመቻቸው ሁሉም እህቶች አገር ከገቡ በኋላ እንዴት ሆነን ነው ታውቃላችሁ? የአንድ ቀን ቪዲዮ እንደዛ ሳንቅ እንዴት ይሆናል? በዛ ጊዜ ትቶ እህቶቻችን አገር የገቡ እዚህ ከመጡ በኋላ ሁሉም ይተዋል። እርግጥ አይቻልም። እኔ አሁን አንዳንድ ነገር ስለተመቸኝም ደግሞም ያው 10,000 15,000 ከፍዬ እሱ ትከፍላላችሁ እሱም የሚከፍል ቻናል ይዛችሁ ከመጣችሁ ግዴታውን በ5 ወርም በምንም ካልሰራችሁ ግዴታውን እንደዛ ሊከፍል ይችላል። ከሰራችሁማ በወር እንደ ፌመሱ እንደ ሌሎቹ እንትና አይከፍላችሁም። አልሐምዱሊላህ እንደዛ ማንም ሆነ ማንም አኪድ አንዳንድ እህቶቻችን ከባሎቻቸው ምናምን ወይ ልጆቻቸው ደርሶ የሚሰሩ አሉ። እንደዛ ጠንከር ብሎ ግን ብዙ እህቶቻችን የመጡ የታሉ ቻናላቸው የታለ በእንደዛ ነገር ወይ ማስባችሁበት እዛም ስትመጡ እንደዛ እሰራለሁ። ትዳር ካላረጋችሁ መጀመሪያ ትዳር የሚጠይቃችሁ እኔ ዩቲዩብ እንደዚህ ሶሻል ሚዲያ እየሰራሁ ነው እሰራለሁ መጨረሻውም ድረስ ምናምን ብላችሁ አስፈቅዳችሁ ጠንከር ብላችሁ ለመስራት ትችላላችሁ። እንደዛ መሞከር አለባችሁ ውዶቼ። ሰላማችሁ ያብዛልኝ። ለኸይር ነው። ጅማ ነው ዛሬ። የውድ ነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት ማውረድ የትም ሆናችሁ ያው ያልኳችሁ ምትቀሩ ከሆን ትቀራላችሁ። አለበለዚያ ጆሮአችሁ አድርጋችሁ ሱረቱን ካፍ በስልካችሁ መስማት ስልኩ ማይሰማት እንትን ማይላችሁ ማይመቻችሁ ስራ እየሰራችሁ በሩቁ ማስቀምጣችሁ ከፍታችሁ በእንደዛ ነገር መጠቀም አለባችሁ። ሰላዋትም እያወረዳችሁ አላህ በዋና ሚዲያችን አላህ በሰላም ያደርሰን። የሳምንት ጁማ ማለትም እዩ እንዴት አሁን የዛሬ ሳምንት ምን ነበር? አንድ ቀን ነው የሚሆነው። ጊዜው እንደዚህ ነው የሚተላለፈው። እህቶቼ ሀሳባችሁ አላህ ያሳካላችሁ። ሀሳባችሁን ሲሳካ አገሬ ለምን አልገባም አገሬ እንደዛ ነው አትበሉ። ሁሌም በደስታ በፍቅር ያገናኘን። ከቤተሰቡም ያው የቤተሰብ ፍቅር ታውቃላችሁ እናንተ እዛ ጋር ምን ይሆናሉ መቼ ነው ወጥቶ ከመቅረት አላህ ይጠብቀን። እንዲህ ነገር ሆነን ባሰብንበት ቁጥር ሁሌም እኛም ቤተሰቡ እንዴት ነው በሰው ሀገር እኛ እንደዚህ ሆነን አይደለም እናቴ ልጅ ካላችሁ ልጆቼ እንዴት ሆኖ ነው የሚጠብቅ ብላችሁ ማሰብም አለ። አጋጣሚ ከተስተካከላላችሁ አጋጣሚ ቤት ምሰሩ የነበር ቤት ከጨረሳችሁ ጭራሽ ማልገባም ኖሮ እንደዛ ሆነ ምናምን አትበሉ ብያችኋለሁ። ይሄ ዩቲዩብ ተማምናችሁ በአመት 10,000 እንደምንም ትንለዋለሁ እሰራለሁ ብላችሁ ጠንከር ብላችሁ እንደዛ እንደ ሌሎች እህቶቻችን መታችሁ ማድዘጉት ከሆነ ትታችሁ እንትን ማትሉ ከሆነ ጥሩ ነገር ነው። ስሩ ጠንከር ብላችሁ። አላህ ከጎናችሁ ይሁን። የኔን ዱዓ አድርጉልኝ። ያው በተለያየ ቪዲዮ ኢንሻአላህ ቢዝኒ ረቢ በተመቸኝ ሰዓት ያው ባልወጣም እንደዛ በቤትም ባለ ነገር እናወራለን ኢንሻአላህ ቢዝኒ ረቢ። አላህ ይጠብቃችሁ። ያው ሼር ኮሜንት ምናምን አይቼ አላህ ያስደስታችሁ። እናንተም ለሀገራችሁ ያብቃችሁና ከጎናችሁ ካላህ በኋላ መጀመሪያ የኛ ከጎናችን ሁሉም ነገር የሚያሳካልን አላህ ሱብሓነሁ ወተዓላ አላህና ብቻ ነው። ከዛ በኋላ እናንተ ያው ነባሮች ሁሌም እያስደሰታችሁኝ ኮሜንታችሁ እያየሁ ላይክ እያደረጋችሁ ነው። አሁንም ያው እንደሌላ ጊዜም አትርሱኝ እላችኋለሁ። አዲሶችም ያው ጀማሪዎች ከነሱ ከጎናቸው መሆን አለ። ቅንነት ለራስ ነው። ወሰላም አለይኩም ወራህመቱላሂ ወበረካቱ።